ፕሬዝዳንት ዶናልድ ትራምፕ የተለያየ ሀገራት ስደተኞች በአሜሪካ ያላቸው የመንግስት ድጋፍ ዌልፌር ተቀባይነት ምጣኔ ምን ያህል እንደሆነ የሚያሳይ ዝርዝር መረጃ አጋርተዋል። ይህን ዝርዝር መረጃ ወደ እናንተ ይዘነው እንቀርባለን። ከዚህ በተጨማሪ የጠበቃ ሙሉዓለም ጌታቸው ምክረ ሐሳብም አለበት። በአሜሪካን ሀገር ያላችሁ የህግ አማካሪውና ጠበቃው መረጃ ይጠቅማችኋልና ለቻናላችን አዲስ የሆናችሁ ቤተሰቦችም ላይክ፣ ሰብስክራይብ፣ ሼር ብታደርጉን መልካም ነው። ከዛ ባሻገር ሱፐር ታንክስ የምትባለዋን ነገርም ብትገጩን ደስ ይለናል። አዳዲስ መረጃዎች፣ ተመራጭ ዜናዎችን ወደ እናንተ እያቀረብን እንገኛለንና ለዚህም ደግሞ የእናንተ የቤተሰቦቻችን ድጋፍ አለበት። እንድታበረታቱን አሁንም በድጋሚ ጠይቀናል። ወደ ጉዳዩ አለፍን። ፕሬዝዳንት ዶናልድ ትራምፕ የተለያየ ሀገራት ስደተኞች በአሜሪካ ያላቸውን የመንግስት ድጋፍ ዌልፌር ተቀባይነት ምጣኔ ምን ያህል እንደሆነ የሚያሳይ ዝርዝር መረጃ አጋርተዋል። መረጃው በቤተሰብ ደረጃ ምን ያህል በመቶኛ ድጋፍ እንደሚያገኙ የሚያሳይ ሲሆን በሀገራት ተከፋፍሎ እንደሚከተለው መቅረቡ ተገልጿል። ቁጥሮቹን ከመግለጻችን በፊት ጠበቃ ሙሉዓለም ጌታቸው ስለዚህ ጉዳይ ምን አሉ? ይህንን ጉዳይ ወደ እናንተ እናደርሰዋለን። ፕሬዝዳንት ትራምፕ በዌልፌር ውስጥ ያሉ የስደተኞች ቁጥር በፐርሰንቴጅ ይፋ አድርገዋል። የሶማሌ ማህበረሰብ ከ71% በላይ የዌልፌር ተጠቃሚ ነው። የኢትዮጵያ ስደተኞች ከ40% በላይ በዌልፌር ስደተኞች ስር ይገኛሉ። በጣም ከፍተኛ ቁጥር ነው። በዚህ መጠን የኢትዮጵያ ስደተኞች በዌልፌር ስር መሆናቸው አስደሳች ዜና አይደለም። ይህ ከኢትዮጵያ ለሚመጣ ስደተኞች መጥፎ የፖሊሲ አቅጣጫ ሊያስቀምጥ ይችላል። አሁን ትኩረቱ እኛ ላይ ላይሆን ይችላል። ነገር ግን የምትችሉ ሰዎች ከዌልፌር መውጣት ብትችሉ የተመረጠ ነው በማለት ሙሉዓለም ጌታቸው ሐሳቡን አቅርቧል። ለመሆኑ ይሄ ዌልፌር የሚባለው ነገር ኢትዮጵያውያን ምን ያህል ቁጥር እዚህ ላይ ተካተዋል? ሌሎች ሀገራትስ ያላቸው ደረጃ ምንድን ነው? ዌልፌርስ ምን ማለት ነው የሚለውን ነገር እንመልከት። ዌልፌር ምንድን ነው የሚለውን ጉዳይ ለመተንተን ወደድን። ዌልፌር ወይም ደህንነት፣ ሰብአዊ እርዳታ የሚለው ጽንሰ ሐሳብ እንደየ አገባቡ የተለያየ ትርጉም ሊኖረው ይችላል። በአጠቃላይ ግን በሁለት ዋና ዋና መንገዶች ልናየው እንችላለን። ዝርዝሩን ስንመለከት የማህበራዊ ደህንነት ነው አንደኛው፣ ሶሻል ዌልፌር። ይህ መንግስት ወይም የበጎ አድራጎት ድርጅት ዝቅተኛ ገቢ ላላቸው፣ ስራ ላጡ፣ ለአካል ጉዳተኞች ወይም አረጋውያን የሚያደርጉት የገንዘብና የቁሳቁስ ድጋፍ ነው። ዓላማውም ዜጎች መሰረታዊ ፍላጎታቸው ምግብ፣ መጠለያ፣ ጤና ማሟላት እንዲችሉ ነው። ሁለተኛ አጠቃላይ ደህንነት ነው፣ ዌልቢንግ። ይህ የአንድ ሰው ወይም የህብረተሰብ አጠቃላይ ኑሮ ሁኔታን ይገልጻል። ይህ የሚከተሉትን ያካትታል። ኢኮኖሚያዊ ደህንነት፣ በቂ ገቢና ስራ ማግኘት፣ አካላዊና አእምሯዊ ጤንነት፣ ከበሽታ ነፃ መሆንና የተረጋጋ አእምሮ መኖር። ማህበራዊ ደህንነት፣ ከሰዎች ጋር መልካም ግንኙነት መኖር፣ ደህንነቱ የተጠበቀ አካባቢ። በኢኮኖሚክስ ትምህርት ውስጥ ዌልፌር ኢኮኖሚክስ የሚባለው ዘርፍ የሀብት ክፍፍል በህብረተሰቡ ደህንነት ላይ ያለው ተጽዕኖ ያጠናል። የሀገር ብልጽግና የሚለካው በገንዘብ ብቻ ሳይሆን ዜጎች ባላቸው አጠቃላይ የኑሮ ጥራት ጭምር ነውና። ለማጠቃለያ ያህል በአጠቃላይ ዌልፌር ማለት አንድ ሰው ወይም ማህበረሰብ ሰላም፣ ጤና፣ ኢኮኖሚ ተጠቃሚ ሆኖ የሚኖርበት ሁኔታ ወይም ለዚህ ሁኔታ መሳካት የሚደረግ ድጋፍ ነው። ከዚህ ጋር ተያይዞ ኢትዮጵያውያን ስንተኛ ደረጃ ላይ ነን? በቁጥር ተቀምጧልና ኢትዮጵያውያን 47ኛ ፐርሰንት ላይ አርፈዋል። ስለዚህ ይህንን ቁጥር እንንገራችሁ። በተለይ ቀደም ሲል የዌልፌር ምንነትን ነግረናችኋል። አሁን ደግሞ በዚህ በዌልፌር ዝርዝር ውስጥ የተካተቱ ሀገራት እነማን ናቸው? በተለይ ደግሞ በርካታ ቁጥር ያላቸው ሀገራት አሉ። የመጀመሪያው ሀገር ከአፍሪካ ሀገራት መካከል ከፍተኛውን የመንግስት ድጋፍ በማግኘት የምትመራው ሶማሊያ ናት። የሶማሊያ ስደተኞች የምስራቅ አፍሪካ ሀገራትን ጨምሮም ዝርዝሩ ቀርቧል። ሶማሊያ 71.9% በዝርዝሩ ሶስተኛ ደረጃ ላይ ትገኛለች። ዲሞክራቲክ ሪፐብሊክ ኮንጎ 66.0% ላይ ትገኛለች። ሱዳን 56.3% ላይ ትገኛለች። ኤርትራ ጎረቤታችን ኤርትራም 52.7% ትገኛለች። ደቡብ ሱዳን 52.0% ላይ ትገኛለች። ኢትዮጵያ 47.6% ላይ ትገኛለች። ሩዋንዳ 47.1
1% ላይ ትገኛለች። ጋና 37.90% ትገኛለች። ናይጄሪያ 33.30%፣ ኬንያ 28.5% ላይ ትገኛለች። ከአፍሪካ ዝቅተኛ ተቀባይነት ካላቸው አንዷ ናት። ሁለተኛ ኤሽያና መካከለኛው ምስራቅ። በዓለም አቀፍ ደረጃ ከፍተኛ የድጋፍ ተቀባይነት መጠን የተመዘገበው ከኤሽያ በመጡ ስደተኞች ላይ ነው። ቡታን 81.4% በዝርዝሩ አንደኛ ደረጃ ላይ ትገኛለች። የመን 75.2 በዝርዝሩ ሁለተኛ ደረጃ ላይ ትገኛለች። አፍጋኒስታን 68.1%፣ ኢራቅ 60.7%፣ ባንግላዴሽ እንግዲህ በተለያየ ሀገራት በስደተኝነት በመንቀሳቀስ ይታወቃሉ። 54.8% ነው። ሌላኛው ግዙፍ ኢኮኖሚ ያላት ቻይና 32.9%፣ ፊሊፒንስ 30.6%፣ ሳውዲ አረቢያ 25.7%። ሶስተኛው አሜሪካዎች፣ ደቡብ ሰሜንና ማዕከላዊ አሜሪካ እንዲሁም ካሪቢያን። ከዚህ ቀጠና ከፍተኛ ቁጥር ያለው ስደተኛ ወደ አሜሪካ የሚገባ ሲሆን የድጋፍ መጠናቸው ከፍተኛ ነው። ዶሚኒካ ሪፐብሊክ 68.1፣ ጓቲማላ 56.5፣ ኤልሳልቫዶር 55.4%፣ ሜክሲኮ 54%፣ ሆንዱራስ 52.9%፣ ሄይቲ 52.3%፣ ኢኳዶር 51.2%፣ ኩባ 49.6%፣ ብራዚል 32.2%፣ ቬንዙዌላ 29.4%፣ አርጀንቲና 26.2%። አውሮፓና የቀድሞ ሶቪየት ኅብረት ከአውሮፓና ተያያዥ አካባቢዎች የመጡ ስደተኞች በዝርዝር ውስጥ ተካተዋል። አርሜኒያ 63%፣ ዩክሬን 42.7%፣ አልባንያ 41.3%፣ ሩሲያና የቀድሞዋ ሶቪየት 33.9%፣ ቦስኒያ 32.4%፣ ፖርቹጋል 28.2%። አምስተኛው ኦሽኒያ የፓሲፊክ ደሴቶች፣ ማርሻል አይስላንድ 71.4%፣ ማይክሮኔዥያ 58.1%፣ ፉጂ 40.8%። እንግዲህ ይህ የተለያዩ ሀገራት በተለይ ፕሬዚዳንት ትራምፕ ስደተኞች በአሜሪካ ያላቸው የመንግስት ድጋፍ ዌልፌር ተቀባይነት ምጣኔ ምን ያህል እንደሆነ የሚያሳይ ዝርዝር መረጃ አጋርተዋል። መረጃውም በቤተሰብ ደረጃ ምን ያህል በመቶኛ ድጋፍ እንደሚያገኝ የሚያሳይ ሲሆን በአህጉር ተከፋፍሎ የተቀመጠውን ለእናንተ አደረስን። ፕሬዚዳንት ትራምፕ በዌልፌር ውስጥ ያሉ ስደተኞች ቁጥር በፐርሰንቴጅ ይፋ ያደረጉትን በተለይ ደግሞ የሶማሌ ማህበረሰብ ከ71% በላይ የዌልፌር ተጠቃሚ ነው። የኢትዮጵያ ስደተኞች ደግሞ ከ47% በላይ በዌልፌር ስር፣ ይሄ በጣም ከፍተኛ ቁጥር ነው። በዚህ መጠን የኢትዮጵያ ስደተኞች ዌልፌር ስር መሆኑ አስደሳች ዜና አይደለም በማለት ጠበቃ ሙሉዓለም ጌታቸው የገለጹትንም ጭምር ወደ እናንተ አድረስናችሁ፣ አጋርናችሁ። ጥሩ ጊዜ ስለነበረ እናመሰግናለን። አበቃን። ዜና ፕላስ ቤተሰብ እንድትሆኑ በአክብሮት ጋብዘናል። ተከታታይ መረጃዎችና ዜናዎችም ወደ እናንተ ይዘን እንቀርባለን። እናመሰግናለን። አበቃን።